የትዳር ግንኙነት በአንድ ቀን አይፈነዳም። ቀስ እያለ ነው የሚሸረሸረው። እውነተኛው ጠላት የትዳር ጓደኛችን አይደለም። እንዴት ሆኖ ጠላት ይቶኛል? ያልተሟላ ጉዳይ ነው ጠላታችን። አንቺን ደስታ ያሳጣሽ፣ ያማራረሽ ግንኙነት ብልሽት በኪሎ ሜትር ባንዴ አይሄድም፣ በሳንቲሜትር ነው እየተሸረፈ የሚሄደው። እንደ ሚስት እንደ ሰው አንተም ደግሞ እንደ አንድ ሰው እንደ ግለሰብ ማድረግ ያለብህን ነገር ለዚህ ትዳር መሻሻል የሚጠቅሙ ነገሮችን ሲያነሳ እኔ አንተን እንድጠብቅ ወይም ልክ አንተ ስታረግልኝ መልስ እንድሰጥ ሳይሆን በቃ ቀጥ ብዬ ራሴን ብቻ እንድሆን። አንድ ወቅት በሚገርም መረዳትና መስማማት የወደድነው ሰው በቃ እድሜን በሙሉ አብሬው ልኖረው የሚገባ ሰው በተለያየ መስፈርት ብለን የገባን ሰዎች ሰማውን እንፋጠጣለን። የሚያስከፉ ወይም ከመንገድ የሚያስወጡ ነገሮች ማረግ ወይም ምጎተጉት አይነት ከሆንኩ አፈርሰዋለሁ ያንን ሁሉ መልካምነት። ስሜት ገር ነው፣ ሞኝ ነው፣ ይከተላል። ስለዚህ እኔ ላንቺ ደግነትን ባሳየሁ ቁጥር እኔም ውስጥ ራሱ የሚፈጥረው እናት ሆነን በቃ በደንብ ያረግን የማይመስለን ያጎደልን የሚመስለን ነገር ስለሚኖር እዛ ላይ ማበረታታት በቃ ጥሩ ነው፣ ይሄኛው ጥሩ ነው፣ ይሄ መልካም ነው። ስንቴ ነግረናታል፣ በጣም ጥሩ ነው እንዲህ የምትይው ነገር ይሄ ነገር እንዲቀጥል ማለት ነው። በየትኛው ግንኙነት ውስጥ የሚሰራ ነገር ስለሆነ የትዳር አጋራችንንም እንደዚሁ ማበረታታት እንዲደግሙት፣ እንዲቀጥሉት፣ እንዲያበዙት ስለሚረዳቸው መልካም የሆነ ነገር በስራ በቃ ምርቃትም ሁሉ አይነት እኮ ሊሆን ይችላል። ስንለያይ እንዲከናወንለት፣ እንዲሳካለት እንደሱ ህይወትን መነጋገር። የሰማይ ፋሚሊ ወዳጆች እንዴት ናችሁ? ጌቱና ማህደር በሰማይ ፋሚሊ ዛሬ እንደገና መተናል። በሰማይ ፋሚሊ የምናነሳሳቸውን ጉዳዮች እንደምታውቁት ከቤተሰብ፣ ከትዳር፣ ከልጆች ጋር የተገናኙ ጉዳዮችን እናነሳለን። እንግዶች አልፎ አልፎ እንጋብዛለን እና ይሄ ይጠቅማል ብለን የምናስበውን ደግሞ ውይይቶች ለወዳጆቻችሁ እንድታጋሩ በዚህ አጋጣሚ ልጋብዛችሁ እወዳለሁ። ባለፈው ሳምንት ፍቅር ውሳኔ ነው የሚል መጽሐፍ መነሻ አድርገን ተነጋግረናል እና እንዴት ከረማችሁ? ምን ወሰናችሁ? እሱ ላይ ተመርኩዘን ምን ብናስቀጥል ደግሞ ይሄን ውሳኔ ሊያጸናልን ኮሚትመንት በቃ በየዕለቱ በቀጣይነት ልናደርገው የምንችል ነገር ሊረዳን ይችላል። በቃ ቤታችንን ለመስራት ለማጎልበት ልጆቻችንን ሚያዩንን ሁሉ ለማባረክ በሚያስችል ሁኔታ ትዳራችን እያደገ እንዲሄድ። አሁን ይሄን ስናነሳ በእኔና በእንተ መካከል ችግር ውስጥ ላለ ትዳር ነው ይሄ እንደ መድኃኒት የምንጠቀመው ወይስ? የኔ ዝንባሌ ወደዛ ሄዶ እንደነበር ራሴን አግኝቼዋለሁ። እንግዲህ እንዳነሳሽው ፍቅር ውሳኔ ነው የሚለውን ባነሳን ጊዜ እንዴት ልንለማመደው እንችላለን የሚለውን ስናስብ ቀጣዩ መጽሐፍ የዛኑ ቀን መርጠን ነው የተለያየ ነው። ፋየር ፕሩፍ ፊልሙን ነው እኛ የምናውቀው። ከመጋባታችን በፊት ብዙ አይተነዋል፣ ይረዳናል። ግን መጽሐፍ አድርገው 40 ቀናት 40 ዴይስ ቻሌንጅ ብለው እንደማለት ነው። በ40 ቀን በእያንዳንዱ ቀን የሚሞከሩ ነገሮችን አንስተዋልና አሁን አንቺም ቻሌንጅ እንዳደረግሽኝ ልክ ነው። ይሄ ለተቸገሩ ብቻ ሳይሆን በደህና ለሚሄዱ ግንኙነቶችም የሚጠቅም እንደሆነ አይቻለሁ። እርግጥ ነው እነሱ ምን ያነሳሉ መጽሐፉም ላይ የትዳር ግንኙነት በአንድ ቀን አይፈነዳም፣ ቀስ እያለ ነው የሚሸረሸረው። እንዲያውም በጥሩ ኤክስፕረስ ያደረጉት የግንኙነት ብልሽት በኪሎ ሜትር ባንዴ አይሄድም፣ በሳንቲሜትር ነው እየተሸረፈ የሚሄደው እና ከመሆኑ በፊትም ጥሩ የሚረዳ ነገር ሆኖ አግኝቼዋለሁ። ሳናውቀው ድንገት መሀል ላይ መነጋገር፣ እንደ ድሮ መቀላለድ ወይ ቴክስት መደራረግ፣ መተራረብ፣ መነጋገር አንዳንድ ጉዳዮች ላይ ራሱ መነጋገር አቁመን እናገኘዋለን እና በመጀመሪያ እግዚአብሔርም ይሄንን መልካም ነው ብሎ የሰጠንን እኛም ደግሞ በቃ ስለ ሰርግ እንግዲህ ሲታሰብ ሁሉ ሰው ወይም ሰርግ ስንል ያንን ዩኒየኑ የሚጀምርበት አብሮ መሆን ትዳር የሚጀምርበትን ቀን ማለት ነውና
እሱን በብዙ እቅድ፣ በብዙ ፕሮግራም፣ በብዙ ዝነጣ፣ በብዙ ኢንቨስትመንት ነው የምናደርገው። እሱን ስናደርግም በዛ ውስጥ ያሉ በረከቶች አሉት። ኢሞሽናሊ ኮኔክትድ መሆን፣ ማግኘት፣ ሰው የኛ የምንለው የምናዋራው፣ አብረን ውለን እንደር ብለን ነው አንድ ቤት። እንዲያውም ያላንቺ ይሄ ምድር ባዶ ነው አይሆንም ያልከው ሁሉ ትዝ ይልሃል። አዎ፣ ግን አሁን በውሳኔ ነው የምኖረው ትላለህ። እሱ ነው ባለፈው ደህና ሰው ነኝ ብዬ ነው መቼ። አሁንም ቢሆን እለዋለሁ በውሳኔ ነው። አንቺ በውሳኔ ነው የኖርሽው ከኔ ጋር። እኔ ብዙ አልወሰንኩም። ደህና ሰው ነኝ ማለት ነው እሱ ደግሞ እንግዲህ የሚያሳየን። ግን ይሄ አሁን ያነሳሽውም ነገር በአንድ ወቅት በሚገርም መረዳትና መስማማት የወደድ ነው ሰው በቃ እድሜን በሙሉ አብሬው ልኖረው የሚገባ ሰው በተለያየ መስፈርት ብለን የገባን ሰዎች ሰማውን እንፋጠጣለን። አሁን የጠላስነት ስሜት ሁሉ ይመጣል። ምን ያስቅሻል? ምንድን ነው የሚያስቀኝ? እኛም ልንጋባ ስንል የሆነ ወራት ነገር አራዝመናል ከመጀመሪያ ፕላናችን ማለት ነው። እና በቃ የሆነ ብዙ ጊዜ እንደተራዘመኝ መስሎሽ ነበር ወራት ያን ያክል እንተሳሰብ የነበረው። እና እንግዲህ አሁን በልምዳችን የሚያየነው የፋየር ፕሩፍም ጸሐፊዎች እንደሚመክሩን ቀስ እያለ ነው ያልተፈቱ ግጭቶች ሲኖሩ የተጠበቁ ወይም ኤክስፔክትድ የሆኑ ኤክስፔክቴሽንስ ሚት ሳይደረጉ ሲቀሩ በጊዜው ደግሞ መደረግ ያለበት ክትትል ሳይደረግ ሲቀር እነዚህ እየቀነሰ ወደ ሩሜትነት ወደ ደባልነት አንድ ጉዳይ ለማስፈጸም ቤቱን ለማስተዳደር ልጆች ለማሳደግ ብቻ የምንኖር አይነት ሰዎች ይሆናል። እዛ ደርሶ ከሆነ ይሄ አሁን የዛሬው ቻሌንጅ ይረዳል። ካልሆነ ግን እነዚህ ሳንቲሜትሮች ኪሎሜትሮች ከመቁጠራቸው በፊት በትዳር አዲስ በመሆንም ምክንያት ወይም ደግሞ ግንኙነቱ በደህና በመቆየቱ ምክንያት ደህና የነበሩ ሰዎች ይህንን ጆይን እንዲያደርጉን ከጅማሬው አክቹዋሊ እንደው በደህናነትም ላይ የተሻለ ማን አይወድም? የተሻለው ለማድረግ ቤተሰቡም አገርም የምንኖርበት ማህበረሰብም የሚጠቀምበት ውጤት ነው የሚኖረው። የሚታይ የሚበላ ነገር ይተርፍበታል እና ምንም ምክንያት የለንም። ስለዚህ ይህን ቻሌንጅ እንዲቀላቀሉ የምንጋብዛቸው ሁሉንም ባለትዳሮች ነው ማለት ነው። ማንኛውም ባለትዳር ይሄ ቻሌንጅ ግን ምን አይደለም ማለት ዲስክሌመር አይነት ነገር ብናስቀምጥ ማለት የምናነሳቸው ነጥቦች እኔ ማድረግ ያለብኝን እንደ ሚስት እንደ ሰው አንተም ደግሞ እንደ አንድ ሰው እንደ ግለሰብ ማድረግ ያለብህን ነገር ለዚህ ትዳር መሻሻል የሚጠቅሙ ነገሮችን ሲያነሳ ያ ማለት እኔ አንተን እንድጠብቅ ወይም ልክ አንተ ስታረግልኝ መልስ እንድሰጥ ሳይሆን በቃ ቀጥ ብዬ ራሴን ብቻ እንድሆን ራሴን እንዳሳድግ በሰልፍ ግሮዝ ሰልፍ ብቻ ሳይሆን የትዳርም እድገት ላይ የራሴን በጣም ከባድ ነው። ምላሽ ካልሰጠው ቀና የሆነ ግብረ መልስ ወይም ፊድባክ ካልሰጠውሽ መቀጠል ከባድ ነው። ይሄንን ነው ግን የሚያበረታቱን። ይሄ ቻሌንጅ ይሄ ጉዞ አንቺን ስለመለወጥ አይደለም። አሁን እኔ ኃላፊነቴን ስለመወጣት እኔ ስለማድረግ ነው። እንግዲህ አንዳንድ ወንድሞች እህቶች ከዚህ ቀደም ብዙ 40 ቀኖች ሞክረው ሊሆን ይችላል። አሁን ግን በዚህ ቁርጠኝነት ደግሞ ማን ያውቃል አሁን ተገዝግዞ የሚሻሻልበት ውጤት የሚያመጣበት ወቅት ላይ ሆኖ ሊሆን ይችላል። እና አንዳንዴ ደግሞ ሙከራዎቻችን ዋና መርሆችን የሳተ ሲሆን ለምሳሌ በጣም ብዙ ዋጋ እንከፍላለን እኮ ለትዳር ለልጆቻችን ቤት ለማድረግ የሚያስፈልጉ ነገሮችን ለማሟላት ልጆችን ለመንከባከብ እናረግ ይሆናል። ከዛ ግን ይሄ ዋና መርህን ለምሳሌ ለባል ከሆነ የባልን የሚያስከፉ ወይም ከመንገድ የሚያስወጡ ነገሮች ማረግ ወይም ምጎተጉት አይነት ከሆንኩ አፈርሰዋለሁ ያንን ሁሉ መልካምነት ማለት ነው። ለዛ ይመስላል መጽሐፉም ላይ አሁን ይሄ ጉዞ ይላሉ አንቺ ካረግሽ አረገዋለሁ አይደለም። ስለዚህ እኔ ብቻ ማደርገው ነው ማለት ነው። አንደኛው ዲስክሌመር እሱ ነው። ሁለተኛውም ደግሞ ባለፈው ያወራነው ነው። ውሳኔ ነው፣ ዲሲፕሊን ነው። በየዕለቱ ይሄንን መንገድ ለመሄድ ከእግዚአብሔር ጋር በጸሎት ራስን በማበርታት በብዙ ሰልፍ ሪፍሌክሽን
ራስን በማየት ለመሄድ መቁረጥ ነው። ስለዚህ ያ ማለት ስሜታችን በቃ ጎበዝ ጎፎሪት ይለናል ማለት ላይሆን ስለሚችል እንዲያውም እሱ ምን ያነሳሉ ብዙ ጊዜ የምናስበው ስሜታችን ተግባራችንን እንዲወስነው ነው ይላሉ። አይሆንም። አሁን ግን ተግባራችን ስሜትን እንዲያመጣ ነው የምናደርገው። አይ ቲንክ የባለፈው መጽሐፍ ላይ ያየነው እሱ ነው። ስናረገው አንቺ ሁሌ እንደምትይው ስሜት ገር ነው፣ ሞኝ ነው፣ ይከተላል። ስለዚህ እኔ ለአንቺ ደግነትን ባሳየሁ ቁጥር እኔም ውስጥ ራሱ የሚፈጥረው እኮ ለዛ ነው ይሄ ማስተሪ ኦፍ ዩር ሰልፍ ነው የሚሉት። ራስህን የምታሳድግበት ራስህን የምታሻሽልበት የምትገነባበት ማስተርስ ዲግሪ በባልነት ማለት ነው ፒኤችዲ ሁሉ ብለናል የምታመጣበት ነው፣ ራስህን የምታሳድግበት ነው። ከዛ ደግሞ እኔ የምጀምርበት ነው። እኔ ነው የምጀምረው ይሄንን ጉዞ። እኔ ይቅር እላለሁ፣ እኔ እሺ እላለሁ፣ እኔ እታዘዛለሁ፣ እኔ አዳምጣለሁ። ከዛኛው ፓርትነር ያኛው ማን ነው ከአንተ ጋር ፉክክር ውስጥ መጠባበቅ ውስጥ ሳልገባ የምጀምረው መንገድ ነው። በጣም ትልቅ ክርስትና ብስለት የሚጠይቅ ነገር ነው። ፊልሙንም ማስታወስሽኝ። አሁን መጽሐፉ ይበልጣል፣ ግን ፊልሙ ላይ ስሜታቸውን ማየዋለው። ሲሞክር ያስቀየማትን ሚስቱን ለመመለስ አንድ ነገር ሲያደርግ አልቀበለው ስትል እንዲያውም በሌላ መንገድ ስተረጉመው እንዴት በቃ ስብር ሊያደርገው ሲሞክር ብስለት ይጠይቃል። አንድ ትልቅ ጉዳይ ነው፣ እግዚአብሔራዊ የሆነ ጉዳይ። ያንን እግዚአብሔር ቤታችን ውስጥ የሳለውን ትዝ ይልሻል። ያ የእግዚአብሔር ሰው እዛ ትዳር ሰርግ ላይ ሲሰብክ የተናገረው በጣም ሙጭጭ ብሎ የቀረ ልቤ ውስጥ ይህ ቤት የእግዚአብሔር መንግስት መቀመጫ ይሁን ብሎ ተናገረና እንዲያውም ላገቡት ልጆች እንደ ጥቅስ አድርገን እንደሰጠናቸው ትዝ ይለኛል። የእግዚአብሔር መንግስት የሚቀመጥበት ቤት ለመመስረት ሁለንተናን መተውና አንዱ የሚያነሱት ኢጎ፣ ይሄ ራስ እኔ የሌለበት ጉዞ ነው የሚሆነው የሚሉት። እንግዲህ አሁን ቅድምም ይሄ የ40 ቀን ቻሌንጅ በአንድ ቀን ይሄን ሁሉ የሙሉ ጊዜ ስራ አልሆነም ወይ የሚል ሀሳብ እኔም ነበረኝ። እንችለዋለን ወይ እንግዲህ ቢት ባይ ቢት እየቆራረስን ግን ከዚህ ጆርኒ አናቋርጥ ማለት ነው በእግዚአብሔር ጸጋ። ጾም ጸሎት እኮ ስንገባ የሚረዳን አንዱ ሀሳባችንን ይሰበስበዋል ወደ አንድ ጉዳይ ሆን ብለን እንድናይ ያደርገናል። ስለዚህ አሁን ከቀጣዩ ወር ምንድን ነው? ህዳር ይጠፋል። ታህሳስ፣ ጥር ነው። ከጥር አንድ ጀምራለሁ። እሱን አስታውሳለሁ። ከጥር አንድ ጀምራለሁ ካለ አንድ ሰው አለፈ። ኦኬ ጥር፣ የካቲት፣ መጋቢት ማለት የካቲትም ግማሽ ነው። ስለዚህ ከየካቲት 15 ጀምራለሁ ቢል አንድ ሰው እየኖር ነው እኮ። እኛም አሁን ልንጀምረው አስበናል። እኔና አንቺም እየኖርን ነው። ግን ሆን ብለን እንድናስብ በምን መጠን እያደረግነው ነው። ኢቭን እንዴት ቻሌንጅ እንደሚያደርገኝ የማስበው ይመስለኛል። እኔ አንቺን ለማስደሰት የሞከርኳቸው ነገሮች እንደምንም ከተቆጠሩ ወይም ደግሞ እንደው ከቁጥር ካልገቡ ካላሰብሻቸው ምን እንደሚያደርገኝ አየዋለሁ። እስቲ አሁን ሰልፍ ዴቨሎፕመንት ላይ ስለሆንኩ ራሴን ለመገንባት። ስለዚህ ተመልካቾቻችንን የምናበረታታው አንድ ቀን ወስነው መጨረሻ ላይ የዚህን የ40 ቀኑን ቻሌንጅ አታች እናደርግላቸዋለን። በቀን ለምንወዳቸው ሰዎች በምንም ደረጃ ላሉ አሁንም ስቲል የምንወዳቸው ሊሆን ይችላል፣ ወይም ትንሽ ያስቀየሙን መሻከር የታየ ዲስታንስ ያለ አንዳንድ ነገር በማድረግ የምንቀጥልበት ነው። ትንሽ የምንወዳቸው ነው ያልኩት። ወደ ጠላትነት ያልሄደ እያዝናናኝ። ትንሽ አንዳንድ ቀን እኮ ትንሽ ነው የምወድሽ። አንተ ብዙ ችግር ታምን። ባለፈው ሳምንት በውሳኔ ነው። አሁን ደግሞ እሺ ይህ በእንዲህ እንዳለ ግን ዋና ይህንን ቻሌንጅ ለመቀጠል የሚያስችሉን የባህሪዎች የመንፈስ ቅዱስ ፍሬዎች ልንላቸው እንችላለን። ዋና ባህሪዎች አሉ። ከነሱ መካከል የመጀመሪያው ትዕግስት፣ መታገስ በንግግራችንና በሰማነውና በንግግራችን መካከል አሁን በሌላ ቀን ቶሎ የሚያበሳጨን ቤት ውስጥም
በሚስታችንም ጉዳይ አሁን ይሄ ቻሌንጅ ግን የሚጠይቀን ዋጥ ማድረግ መጠበቅ። የባለፈው ውሳኔያችን ላይ የተመሰረተ ነው። መሰረታችን ውሳኔ ነው ብለን ጀምረናል። ስለዚህ ለዚህ ውሳኔ የሚያንደረድሩን ነገሮችን ነው የምንነጋገረው። በማያስታግስ ሁኔታ ተፈጥሯል። መልስ እንድንሰጥ እንድንጮህ ወይም በመጮህ ብቻ ላይሆን ይችላል ሪአክት እንድናረግ በትክክል ባልሆነ መንገድ ወይም ኔጌቲቭ አሉታዊ በሆነ መንገድ እንድንመልስ የሚጎተጉተን ነገር አለ። ግን እሱን ጊዜ ፍሬን የመያዝ ጉዳይ ቅድም ግን ስንመጣ እንዳልሽኝ የአንድ ቀን አይደለም እንደው ለቻሌንጁ ከፋፈል ነው እንጂ እየተደመረ ወይም ደግሞ አንዳንዱ ቀን ትዕግስትን የማይጠይቅ ይሆናል ነገሮች በደህና የሚሄዱ ይሆናል። ስለዚህ የሚጠይቅ ቀን ግን ይሄ ቻሌንጅ ብቅ ይላል ማለት ነው። ሁለተኛው የሚያነሱት አሁን ገርነት ካይንድነስ ደግነት ነው። አንድ ነገር ደግነትን የሚያሳይ አንድ ነገር አድርግ በዛ። ይሄ በዛኛው ተቃራኒ ያኛው ሞር ኦፍ መቆጣጠር መከላከል ላይ ያተኩራል። ይሄ መፍሰስ ነው። ይሄ ግን ማረግ እና የተሻለ ቀለልም የሚል ይመስለኛል። ማለት ቡና ጠዋት የምትወድ አንተ ምንም አትወድም በርግጥ ፍርፍር አለልሽ እንደሱ የሚወደውን የትዳር አጋራችን በቡና ምሳሌ ስለመጣሁ ነው የሚወደውን ነገር በቃ አስቦ ሆን ብሎ መስጠት ሊሆን ይችላል። ትንሽ ሊታሰብ በሚችል መልኩ እንግዲህ በየቀኑ የሚቀርብልኝ ከሆነ ምናልባት ምንም አልለው ይሆናል። እዛ ላይ ትንሽዬ ቋንጣ ተጨምሪበት ይሆን እርጎ ከጎኑ ይደረግ ይሆን ቢሮ ልልክልሽ ይችል የሆነ ነገር ቴክስት ላደርግልሽ ይሆን ብቻ በጎነትን የሚያሳይ መታሰብን የሚያሳይ በኖርማል ጊዜ በዘወትር ተግባራችን ማናረጋቸው ለምሳሌ ልጆች ማስጠናት፣ ፀጉር መፍታት፣ ገላ ማጠብ፣ ቤት ማጽዳት፣ ምግብ መስራት ምናምን ሊሆኑ ይችላሉ። ግን እነዚህ የኖርማል የህይወት አካላችን ከሆኑ ከነሱ የተለዩ መልካምነትን ማሰብን የሚያሳዩ ነገሮችን እንደየ ኮንቴክስታችን እንደየ ትዳር አጋሮቻችን ስለዚህ ከአንድ እስከ 40 እየሄድንበት አይደለም። ግን በአጠቃላይ ቻሌንጁን አይተውት ይቀጥላሉ። ዩቲዩብም ላይ ያገኙታል፣ ታችም እኛ ታች እናደርገዋለን። ግን ምንድነው መርሆቹ የሚሉት አንዱ ደግሞ ቀጥሎ ያሉት ህይወትን መናገር ደግነት ያለበትን አንቺን የሚያሳድግ እንደ ሰው እንደ ሚስት እንደ እናት የሚያከብር የሚያበረታታ ላይፍ በሁሉም ዘርፍ አሁን ናካክተዋልና ወደዛ ስታነሳ ወሰድ እያረከኝ ነበር። አሁን እድገትን የሚያበረታታ አሁን በመማርበት ጊዜ ነበረኝን ቻሌንጅ አስታውሳለሁ። በቃ ወይ በደንብ ያጠናው ሳይመስለኝ ፈተና ምሰራ በማይመስለኝ ጊዜ ሁሉ ማበረታታት ፋሲሊቴት ማድረግ ሊሆን ይችላል። ኢንቫይሮንመንቱን ትዝ እያለኝ ወደ ኋላ ስታነሳቸው ከስራ ጋር ባለ ነገር ፕሬዘንቴሽን ኖሮ ሊሆን ይችላል። የሆነ ነገር አብሮ ማሰብ አብሮ ማቀድ ማበረታታት ኢንተርቪው ምናምን ሲኖረኝ ሁሉ ታደርሰኝ ነበር። በጣም አመሰግናለሁ በእውነቱ። አሁን አንዱ ህይወት መናገር ነው ይሄ እንግዲህ እኔ ያው የዜግነት ብቻ የባልነት ግዴታዬን ፈጽም ያለው ግን ለምን አይባልም? ልክ እንደሱ አሁን በልጆች አገልግሎት ምንለው ልጆች በቀን ውስጥ 50 ጥሩ ነገር ሲያደርጉ ያዟቸው እንላለን። ይቸግረናል። ተሰብስበን እንኳን አንዳንዴ 50 ማምጣት ይቸግረናል። ልምምድ ይጠይቃል። ስለዚህ ቻሌንጁ ይሄንን ነው የሚረዳው። ፍጥጥ ብዬ እንዳይሽ ያደረግሽውን መልካም ነገር አውጥቼ አጉልቼ I want to speak life on you። በተለይ እሺ ከጀመርኩት ያቋረጥከኝ እናትነትም ብለህ ስለነበር በእናትነት በሚስትነት የምንሞክራቸው ነገሮች ይኖራሉና ሁሌ የበቃንም አይመስለን ደግሞ ነገር እንደ ሴት ብዙ ሴቶችም ሪሌት ያደርጋሉ ከዚህ ጋር ያስባለሁ። እናት ሆነን በቃ በደንብ ያረግንም አይመስለን ያጎደልን የሚመስለን ነገር ስለሚኖር እዛ ላይ ማበረታታት በቃ ጥሩ ነው፣ ይሄኛው ጥሩ ነው፣ ይሄ መልካም ነው፣ እንደዚህ ያልሹ እያሉ ህይወት የሚሰጥ ነገርን ያ የበለጠ እየጨመረ ቀድም ራሱ ከልጅ አስተዳደግ ጋር እናንተ ስንመጣ እያወራን የነበረው ትንሿ ልጃችን ሁሌ ጥያቄ ስትጠይቅ 2-3 ከቻላችሁ እንደዚህ አምጡልኝ፣ እንደዚህ ግዙልኝ፣ ስቴሽነሪ ከቻላችሁ። አሁን ይሄ በጣም እንወደዋለን፣ ግን ስንቴ ነግረናታል። በጣም ጥሩ ነው እንዲህ የምትይው ነገር ይሄ ነገር እንዲቀጥል ማለት ነው። በየትኛው
ግንኙነት ውስጥ የሚሰራ ነገር ስለሆነ የትዳር አጋራችንንም እንደዚሁ ማበረታታት፣ እንዲደግሙት፣ እንዲቀጥሉት፣ እንዲያበዙት ስለሚረዳቸው መልካም የሆነ ነገር በስራ በቃ ምርቃትም ሁሉ አይነት እኮ ሊሆን ይችላል። ስንለያይ እንዲከናወንለት፣ እንዲሳካለት፣ እንዲሳካልን እንደሱ ህይወትን መነጋገር ማለት ነው። አንድን ጨምርና ምሳሌዎች ደግሞ እናቀርባለን። አንዱ ሌላው የሚያነሱት እንግዲህ መጽሐፉ ላይ ራስ ወዳድነትን ተቆጣጠረው። በዚህ ጉዞ በተለይ ሁሌም ቁጥጥር ይፈልጋል። ግን አሁን ይሄ የ40 ቀኑ ሙከራ ሊያከሽፈው የሚችለው አንዱ እሱ ስለሆነ ራስ ወዳድነት በብዙ መንገድ አሬስትድ መታረቁን እጃችን መግባቱን እርግጠኛ መሆን አለን። ምክንያቱም ይሄ ጉዞ መልስ ጠባቂ አይደለሁም። በእያንዳንዱ ባረኩት ነገር ሁሉ ልክ እጥፉን እቀበላለሁ ማለት ላይሆን ይችላል። እኔ ግን ወስኛለሁ። ያ ማለት እኔነትን መጣል መተው የሚጠይቅ ነገር ነው። ይሄ ራስን መግዛት የሚጠይቅ ነገር ነው። ለማረገው ሁሉ በቃ ለአብ ዲሳይድድ ይሄን ለማድረግ ወስኛለሁ እያልኩኝ በየጊዜው ራሴን ማስለምድበት ጉዞ ስለሆነ በጣም ቀላል እንደው አሁን በግንኙነት ሂደት ብዙ በመጎዳዳት የደከሙ ሰዎችም እንኳን ቢሆኑ እንደገና የምንለምናቸው ማን ያውቃል? የዘር ህግ የቱ ጋር እንደሚበቅል አናውቅም። ብዙ ደክም ያለው ብዙ ሞክር ያለው የሚለው አሁን ትንሽ ሰልፊሽነትም አለው። በቃ እሱ ደግሞ ቀርቶ እንደገና መሞከር እንደገና ማንሳትን ያሳስባሉ። እሺ ትንሽ ምሳሌዎች እንጨምር። እንግዲህ አንዱ እንዴት ምን ላድርግ አሁን እኛም ስንል የነበረው አይ ቲንክ የቆሮንቶስን ሀሳብ ነው በደንብ በቅደም ተከተል ያስቀመጡት። ግን ደግሞ ፕራክቲካሊ ምን እናድርግ በዚህ 40 ቀን ውስጥ ለሚለው የተወሰኑ ምሳሌዎች ልንሰጥ እንችላለን። እንደየሁኔታው ይለያያል። እንደምንኖርበት ከተማ እንዳለን ሪሶርስ እንደ ግንኙነታችን ሊለያይ ይችላል። የመጀመሪያው አካባቢ የሚለው የመጀመሪያ ቀን ብቻ ሳይሆን የሚደረገው 2ም 3 እዛ ላይ ነው። ቢልዲንግ ብሎክ አይነት ነገር አንደኛው ላይ ሁለተኛ አሁን ቅድም እንዳልነው ለምሳሌ የመጀመሪያው ቀን ላይ ምንም አይነት አሉታዊ አስተያየት አለመስጠት፣ አለመናገር ነው የመጀመሪያው። ስለዚህ ልታይ ትችላለህ፣ ስልክ ሳወራ ልትሰማኝ ትችላለህ። እንደ ትላንትና ማስቲካ ስታኝኪ በጣም ልታጮሂ ሰማሽ ይሆናል። የቻሌንጁ ግን አልፈቅድም፣ ዝም በል እለዋለሁ ማለት ነው። ራስህን ትገዛለህ፣ ትቆጣጠራለህ፣ ዝም ትላለህ ማለት ነው። እንዴት ደስ ይላል እያልኩ አይ እንደዛ አትልም አልልም፣ ግን በቃ ለራስህን ዝም ትላለህ። እስቲ ዝም በል አንድ አሁን ራሱ። ስለዚህ ምንም አይነት አስተያየት በእናትነት በማርፈድ ጠዋት መውጣት ላይ ሊሆን ይችላል፣ መርሳት ዕቃ ሊሆን ይችላል፣ ምንም ነገር በመንገዳችን ሊያጋጥመን ይችላል። በዛ ላይ ምንም አይነት ኔጌቲቭ አስተያየት የለም። መቼ ነው የምንነጋገረው የሚለው ሌላ ቀን መቼ ነው የምነግራት። በሱ ጥበቃም ከሆነ ብዙ አይሰራም። አይ እሱን ሀሳብ ሌላ ቀን እናየዋለን ማለት ነው። ምክንያቱም ከአንዳንድ ወገኖች ጋር ስናወራ እንዴ ሁሌ መቻል፣ ሁሌ ዝም ማለት፣ ሁሌ ማሳለፍ፣ ሁሌ ይቅር ማለት ነው ወይ የሚል ጥያቄ ስለተነሳ እሱን በሌላ ቶፒክ እንደገና እንይዘዋለን። ግን ይሄኛው በቃ አንናገርም፣ እግዚአብሔር ይረዳናል። ትንሽ ከፍ ብሎ ደግሞ በቀን አንድ ደግ ነገር ቴክስት ማድረግ፣ መጻፍ፣ መደወል። ሌላ የሚዲያ መንገድ ምንድን ነው ያለው? ግዴታ በቴክስት ማንኛውም አይነት መልካም ነገር ሊሆን ይችላል። ያንን ሰው አብረው የሚኖሩ ለምሳሌ በቀደም የሰማቸው ሆም ኦፊስ ነን ሁለታችንም አብረን ነው የምንኖረው ብለዋል። እነሱም እዛው ሳህን አስተጣጠብህን ወድጄዋለሁ ሊሆን ይችላል፣ የስራ ፍጥነት ሊሆን ይችላል። እሱ ሞሮፍ ወደ ቆንጆ መልካም ህይወትን ወደ መስጠት ይሄዳል። ይሄኛው ግን ሆም ብለህ አንተ የምትወደውን ነገር ወይ ስጦታ ከሆነ የሚያስፈልገው ሆን ተብሎ ለዛ ሰው መልካም ነገር ማድረግ ነው። ድርጊት አለው፣ አስተያየትም አይደለም፣ ከአስተያየትም ከፍ ያለ ነገር ማለት ነው። ዱዊንግ ሰምቲንግ ቶክትፉል ያሉት ማለት ነው። እሱ እንግዲህ ያ ሰው መታሰቡን የሚያሳይ አንዳች ነገር ማድረግ፣ ወጣ ብሎ የሆነች ነገር ለአንቺ የሚሆን አንቺ የምትወጂው ነገር ብቻ መታሰብሽን የሚያሳይ አንድ ነገር ማድረግ፣
ስናስብ ይመጣልናል፣ እንተዋወቃለን፣ የትኛው ትርጉም እንደሚሰጠን እናውቃለን። እኔ ከጠየከኝም አንድ 5 ጽፌ እሺ ጠይቅሽና ሌላ ቀን አደርገዋለሁ። ወዲያው ሲሆን ደግሞ የትእዛዝ መልክ እንዳይኖረው። እሺ ሌላው ጸሎትን ያነሳሉ። ለትዳር ጓደኛ መጸለይ፣ አብሮ መጸለይን ደግሞ እንደ አንድ ቻሌንጅ ያነሳዋል። ይሄ መቼም የህይወታችን አካል ነው። ግን ደግሞ በዚህ በ40 ቀን ዘመቻ ውስጥ ያለን ሰዎች ካልተሳካም እንኳን ሆን ብለን የ40 ቀን ዘመቻ የደርግ ልጆች ነው። አይ ጥሩ ነው። በጥቂቱ ጥሩ ቃል ነው በጣም። ስንዘምት በጦርነት ወቅት የሚደረግ ጥንቃቄ አሁን በዚህም በ40 ቀን ቻሌንጅ ውስጥ ያው ሰይጣን ሁልጊዜ ሊያፈርስ ሊያጠፋ ሁሉ ይላል አይደል? እግዚአብሔር ቃል ሌባው ሊሰርቅ ሊያጠፋ ነው። እኔ ግን ህይወት እንዲሆንላችሁ። ስለዚህ ሌባ እንዳለበት ሰው እንዳይሰረቅ እንደሚጠነቀቅ ሰው ግንኙነታችን እንዲያብብ መጸለይ ወይም ደግሞ የሚቆረፍድ ነገር ካለ እግዚአብሔር መንፈሱ ሊያለሰልሰው መጸለይ በጣም ትልቅ ነገር ነው። የዘመቻ ላይ ስታንድ ባይ የሚሉት ቃል አለ። እንደው የተለየ ጥቃት ሊደርስ ቢሞክር እንኳን ዝግጁ ትሆኛለሽ እና ምንም ሰርፕራይዝ አትሆኚም፣ አጉል መልስም አትሰጭም። እዚህ ሞክረን እንኳን የማይሆን ምላሽ ከመጣ ያኛው ሰው እንግዲህ ገና ስላልጠገበ እንዳልበቃ ወይም ሌላ ትርጉም ተሰጥቶት ሊሆን ይችላል። ይሄ የኔ ስራ ነው፣ ያንን ትርጉም እዛ ቤት እዛ ሰው ውስጥ እስኪደርስ ድረስ ማድረግ የኔ ስራ ነው፣ እንዴት ነው የምጨምረው ብሎ ስታንድ ባይ ሆኖ መጠበቅን ያሳያሉ። ሌላው እንዳነሳሽው እንግዲህ ይህንን ዘመቻ ስናደርግ የቤተሰብ ጠላት ሰይጣን እንዳለ በተለያየ መንገድ በኢጎ ይመጣል፣ በካልቸር ይመጣል፣ በባክግራውንድ ይመጣል። እሱን መርሳት እንደሌለብን ያሳስባል። ስለዚህ እና እዛው ላይ ገና ደግሞ የጨማመሩት እውነተኛው ጠላት የትዳር ጓደኛችን አይደለም። እሱም በጣም ማሰብ ያስፈልጋል። እንዴት ሆኖ ጠላቴ ትሆኛለሽ? ያ ያልተሟላ ጉዳይ ነው ጠላታችን። አንቺን ደስታ ያሳጣሽ፣ ያማረረሽ ያ ነገር ነው ጠላቴና አይኔን ከአንቺ ላይ አንስቼ እዛ ላይ ማድረግ ያንን በትክክል አድሬስ ለማድረግ ይረዳል። ለመነሻነት እነዚህን ሀሳቦች ከያዝን በጣም ብዙ ዛሬ ማተኮር የፈለግነው ከእያንዳንዱ ቀን ዘመቻ ይልቅ አጠቃላይ ፕሪንሲፕሎቹን በቃ ይሄንን ጉዞ የምንጓዘው ፍቅርን ለመለማመድ ነው። ፍቅርን በቤት ውስጥ ለመወሰን ነው። ስለዚህ ያ ማለት በትዕግስት በትህትና ራስን በመተው ቅድም ያልነው ዝቅ በማለት በማሳየት ባለመጠበቅ በቃ ይሄ የኔ ስራ ነው ብሎ ብቻ የራስን አካባቢ ስለማጽዳት ስለሆነ በእነዚህ መሰረቶች ላይ ቆመ የቤታችን ባህል እንዲሆን የሙከራ ጊዜ ነው የምናደርገው። እዛ ፊልም ላይም ታስታውሻለሽ 40ኛው ቀን ላይ አላቆመም፣ ቀጥሎታል። የምንገምተው እሱን ነው የኛ ቤት ባህል ሆኖ በየቀኑ የምናረጋቸው ያ ጤነኛ የሆነ ግንኙነት ልጆች የሚፋፉበት ሁሉም ሰው እንደተሰጠው ስጦታ በብርሃን የሚኖርበት ቤት እንዲሆን የሚያደርጉ ናቸው። እንደው ትንሽ የቱል ነች እንጂ በየጊዜው ልናደርገው የምንችለው ነገር ነው ይሄ። ስለዚህ እንግዲህ ተቀላቀሉን። ማደርና እኔ እንጀምረዋለን። በዚህ እኛም የደረስንበትን የተቦቃቀስንበት ያቃተን ደግሞ እግዚአብሔር ይመስገን የእግዚአብሔር መንግስት አባል መሆን ደስ የሚለው በብዙ ይቅርታ በብዙ ምህረት ኦሬዲ የታቀፍን ሰዎች ስለሆነን እየወደቅን እየተነሳን ይህን ዘመቻ እንቀጥላለን። እንዳትጠብቁ የመጀመሪያው ሰው ሁኑ እናንተ። እንደው ምናልባት አንዳንዶቻችሁ ደግሞ እኩል አይታችሁትም ከሆነ በዚህ ምክንያት ነው ከማለት ያንን ለማፋፋት መሞከርን አበረታታለሁ እናበረታታለን። እሺ የሰማይ ፋሚሊ ወዳጆች በአዲስ የፍቅር ዘመቻ ፕሮግራም ተቀላቅለናል። ሀሳባችሁን እንድታጋሩን እንጋብዛለን።